ሰላም ሰላም ቤተሰቦችዬ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ዝትርፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ጽናት ክፍል 43 እንግዲህ ተለቋል። ክፍል 43 ላይ እንግዲህ ኪራዬ ትንሽ እያስታወሰ ነው። ምክንያቱም ከዚህ በፊት የሆነች ልጅ የኔን ጃኬት ለብሳ በድሮ ቤታችን ውስጥ ነበረች። እኔ ምን ሆኜ ነው እንደዚህ የሆንኩት ጽናት ብሎ ስጠይቃት ነበረ። ጽናቴም አደጋ ካጋጠመው በኋላ ትንሽ ትንሽ ነገሮችን እረስታል፣ ግን እሱን ታስታውሳለች፣ ችግር የለውም፣ ዋናው ይሄን ነገር ማስታወስ ነው ብላ በጣም ደስ ብሏታል። ምክንያቱም መጀመሪያ ያስታወሰው ነገር ስለ እሷ ስለሆነ ማለት ነው። እሷ እኔን ስላስታወስ የመጀመሪያ ትውስታ ስለሆንኩ በጣም ደስ ብሎኛል ብላ ብቻውን ስትጨፍር ነበረና፣ ለማንኛውም ኪራ ወደ ራስ ተመለስ። ከዚህ በላይ ጽናትን አትጉዳት። ጽናት በአንተ ምክንያት በጣም ብዙ ስቃይ አይታለች፣ ብዙ በደልም ደርሶባታል እና አሁን ወደ ራስ ተመለሰ። ፍቅራችሁ ብታጣጣሙ ደስ ይለናል ማለት ነው። ለማንኛውም ኪራ እንደረሳና አደጋ አጋጥሞት እንደነበረ አውቆታል ማለት ነው። ምክንያቱም እስከዛሬ አልነገሩትም ነበረ። እናቱ ራሱ በህይወት እንዳለች ነበር የሚያውቀው እና አሁን እናቱም አባቱም በህይወት የሉም። አባቱ እንኳን አደጋ ካጋጠመው በኋላ ነው ያጣው። እንደዛም ሆኖ ግን ማስታወስ አልቻለም እስከዛሬ። በተለቀቀው ቪዲዮ ላይ ግን የሆነ ትውስታ እንደነበረውና የሆነ ሰላም ምለው ሰው ራሱ እንደማላቅ ምን ሆኜ ነው እንደዚህ የሆንኩት ብሎ ሲጠይቃት እንደዚህ እንደዚህ ብላ ከነገረችው በኋላ እንግዲህ ትውስታው ትንሽ ትንሽ እየተመለሰለት ይመስለኛል። ይመለስለት፣ ይበቃል። ከዚህ በላይ ማዘዙብን ልላችሁ ፈልጌ ነው ማለት ነው። እና ጽናትዬ ደግሞ አታልቅሽ የኔ ውድ፣ እሱ እያለ አንቺ ማንም የለውም። ጽናት ኪራ በጣም ነው የሚያፈቅርሽ፣ ይሄን ታውቂያለሽ። ስለዚህ ተስፋ አትቁረጪ። እሱ እንዲያስታውስ በደንብ አግዥ።